ተመልካቾቻችን የመሰሾው ነው መሰሾው በአባይ ቲቪና በመሰሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የሰርግ ዕለት ፕሮግራም ይሆናል። ዛሬ አሪፍ ጥንዶች ይዤላችሁ መጥቻለሁ። አንጋፋ ናቸው። ላለፉት 35 ዓመታት በራስ ቲያትር በተዋናይነት ያገለገለችው የጥበብ ሰው አርቲስት አስቴር አለማየሁ ከባለቤቷ ከምንተስኖት ጌታውን ጋር የሰርጋቸውን ትዝታ ሊያወጉኝ የመሰሾው እንግዳ አድርጌያቸዋለሁ። 25ኛ ዓመት የጋብቻ ባላቸውን ሰሞኑን አክብረዋል። 35ኛ ዓመቷን ደግሞ የሥራ ዘመኗን ማክብራለች። ዛሬ ሞቅ ደመቅ ያለ ጨዋታ እንደማድረግ ተስፋ አደርጋለሁ። እስቲ በክብር ተቀበሏቸው። በክብር ተቀበሏቸው። አዎ በክብር ዛሬ ምህርም አልመጣን እንደው ተበድሪ የሰርጌ ለታ የሰርጌ ለታ የሰርጌ ለታ ክራሩ ተመታ እንደማለት ወንጀ የሰርጌ ለታ የሰርጌ ለታ የሰርጌ ለታ መሰንቆው ተመታ የሰርጌ ለታ የሰርጌ ለታ የሰርጌ ለታ ክራሩ ተመታ የሰርጌ ለታ እንኳን ደህና መጣችሁ አስቱና ምንቴ። መሲ እንኳን ደህና ቆየ። እንኳን ለ25ኛ ዓመት የጋብቻ በዓል ደግሞ ሰላም አደረሳችሁ። በመጀመሪያ ቪቫ ብያለሁ። በጣም ደስ ብሎኛል። በበዓሉ ላይም ተገኝቻለሁ። በጣም አሪፍ በዓል ነበር መዘጋጃ የተዘጋጀው። እግዚአብሔር ይመስገን። አንተም ማክብረህን በዓላችን ላይ ስለተገኘህ እኛም እናመሰግንሃለን። በጣም ሞቅ ደመቅ ብላችሁ ነበረ ከልጆቻችሁ ከዘመዶቻችሁ ጋር ከጓደኞቻችሁ ጋር። ልክ በቃ 25ኛ ዓመት በዓል በቃ በጣም ደስ የሚል በዓል ነበር። በጣም በጣም የኔም በደረሰ ብለሃል። የኔም ትንሽ ዓመት ይቀረዋል በደረሰ ብያለሁ። እግዚአብሔር የተመሰገነ ይሁን። ምን ተሰማችሁ 25ኛ ዓመት እግዚአብሔር ለዚህ ስላበቃችሁ? እውነት ለመናገር መሲ ቃል ያጥራል። እኔ እጅግ በጣም ነው የተደሰትኩት። የእውነት የሰርጌ ዕለት እንኳን እንደዚህ አልተደሰትኩ እንደ ትላንት እንደ ቅዳሜው ዕለት በጭራሽ። በቃ የተሰማኝን ስሜት በቃላት ለመግለጽ እቸገራለሁ። አንደኛ ነገር ሀብለህ ጀምረህ እዚህ ላይ መድረስ 25 ዓመት በትዳር መቆየት ልጆችህን ወልደ ለትምህርት አድርሰህ ብዙ ውጣ ውረዶችን አልፈህ መቼም ትዳር ውስጥ አለመግባባት አይፈጠርም ብለን አንልም። እነዛ ሁሉ ነገሮች አልፈው ተቻችለን ተከባብረን ለዛ ቀን በቃን። ታዲያ መሲ ከዚህ በላይ ምን ደስታ አለ? ምን ደስታ አለ? ምንም የለም ደስታ። ምንቴ ምን ተሰማህ እንደው 25 ዓመት ራሱ በመብቃትህ? እኔ እንዴት ነው ጊዜው እንዴት ይሮጣል ነው ያልኩት። ገርም ነገር 25 ዓመት ሞላ። አነሳሱ ያው ከትንሽ ነው የሚጀምረው። ልክ ነው። ከትንሽ ትጀምራለህ። ትንሽ ዕቃ ትንሽ የኔ ሚስት ጎበዝ ናት። ባይዘወይ ቁሳቁሳ ምናምን ሞላች። ቤት የለህም በቤት ኪራይ ነው የምትኖረው ስትል እንግዲህ ዘመኑ ደግሞ ኮንዶሚኒየም መደረሰኝ ምናምን በነዚህ ወጥ ስላልታ እንደገና ልጆች እስኪመጡ ደግሞ የነበረ አመል አይለቅህም። ደግሞ ታመሻለህ ምን ትላለህ? እንግዲህ መስመር እስኪያዛ ስንጣጣለሁ መሰለህ። በተለይ እኔ ብዙ እንትን አለንጋ ደርሶብኛል ከሷ። ግን ልጆች ሲወለዱ ደግሞ ትተዋለህ ሁሉ ነው። አንተ ወደ መስመር እየገባ ትሄዳለህ። ብዙ ነገር ውጣ ውረዶች ነበሩት። 25 ዓመት ቀላል አይደለም። አሉ ደግሞ ትዳርም ያጣፍጠው አንዳንዴ እሱ መሰለኝ። ልክ ነው። ስትወጣ ስትወርድ ምናምን ስትታላም ይታረቅ ይጣላ። እዚህ ጋር አንድ ነገር ልበል መስዬ፣ የተመረጠው ሙዚቃ ሰምተሃል? ምንተስኖት ለእኔ የመረጠው ማለት ነው። ሚስቴ አካሌ ነሽ ውለታሽን አስታውሳለሁ እስክሞት ድረስ አረሳውም እወድሻለሁ የሚለው ዘፈን ምንተስኖት ሲመርጠው ትልቅ ትዝታ አለኝ እኔ። ምንድነው ትዝታሽ? ትዝታዬ ምን መሰለ? ምንቴ እንዳለው እስኪረጋጋ ድረስ የሆነ መስመር ውስጥ እስኪገባ ድረስ ከጓደኞቹ ጋራ ያመሽ ነበር። 4 ሰዓትም 5 ሰዓትም ይመጣል። ነገር ግን ገና በሩን ከፍቶ ሲገባ
አስተዋካሌ ነሽ ውለታሽን አስታውሳለሁ አስቱ እናቴ ነሽ እያለ እየዘፈነ ነው የሚገባው። ያቺ ገና ትዳር እንደጀመርን የነበረች ሙዚቃ ናትና በ25ኛ ዓመት ደግሞ የጋብቻ በዓላችን ላይ እሷን ምርጫው አድርጎ ደግሞ ተደግሞ ተዘፈነ እና ያቺ ጊዜ አትረሳም። ለዋናው ነገር አየህ፣ በውጣ ውረድን በምንም እዚህ ለስኬት በቅታችኋል። 25 ዓመት እግዚአብሔር ይመስገን። በጣም ደስ ይላል። ከዚህ አንጻር ታዲያ የ25 ዓመት የትዳር ሚስጥር ፍቅር ነው ወይስ ትዕግስት ነው ወይስ ዝም ብሎ ማለፍ? የእናንተ ተሞክሮ ምንድን ነው? መሲ ፍቅርም ነው ትዕግስትም ነው መቻቻልም ነው መከባበርም ነው። እነዚህ ሁሉ ሲጣመሩ ነው 25 ዓመት ልትኖር የምትችለው። አለበለዚያ ግን ትዕግስተኛ ካልሆንክ ከባል የሆነ ነገር ቢመጣ ሚስት ካልቻለች፣ ከሚስት የሆነ ነገር ሲመጣ ባል ካልቻለ፣ መጨረሻ ላይ ደግሞ ያንን የመጣውን ነገር ቁጭ ብለህ ተነጋግረህ ካልፈታ ትዳር አይጸና። ስለዚህ እነዚህ ነገሮች ናቸው ሁሉ ናቸው ሁሉ ምንቴ እነሱ ናቸው። ያው አንዳንድ ጊዜ እኮ በትዳር ውስጥም ይሄ አንድ ቀን እንደው ክፉ ተነጋግረን አላውቅም ምናምን የሚል ሰው ነው ትንሽ እሱ አይሆንም፣ ውሸት ነው አይገርም። ግግር ይጋጫል እኮ እና አለ። ዋናው ነገር የታረቁ ፍቅርን እያደሱ መሄድ ሰይጣናዊ እንዳይሆን ነው። ግጭቱ ሰይጣናዊ እንዳይሆን ነው። እኔ እና እሷ አሁን ለምሳሌ እሷ ማለት አሁን ተነጋግረን ባኪ ዘርባ አንቺ ደግሞ ምናምን ብዬ እሄዳለሁ። ስንመለስ አዲስ ነን። ያችኛው የለችም ተረሳች። እና በእንደዚህ አይነት መልኩ ነው የሚሄደው። ይሄ ደግሞ ሲቀጥል እንትኑ እየጠነከረ ነው የሚሄደው። ለማንኛውም ለመተሳሰሪያው ምኑም መሀል ላይ ልጅ ሲመጣ ምን ሲል ደግሞ ይለወጣሉ ነገሮች። እርግጥ ልጅ ብቻ ወሳኝ ነው ማለት አይደለም። የማይወልዱም ተፋቅሮ የሚኖሩም ደግሞ ረጅም ጊዜ የሚሄዱ አሉ። እና አንተ ደስታን የምትፈጥረው ቤት ውስጥ አንተ ነህ። ሁለቱ በጋራ የሚያደርጉት ነገር ነው ደስታ የሚፈጥረውና ለዛ ነው የጥንካሬ ምንጩ አንዳንዴ እሱ ነው። ደስ አይበል የምንታሰው ልክ ነው። አይ ጥሩ ነው። እንደው ዛሬ ሰርጋችሁን ትዝታ ታወጉኛላችሁ። ግን ሰርግ ደግሞ መጀመሪያ ዝም ብሎ አይመጣም፣ ትውውቅ አለ። የት ይቀራል? የምንቴና የአስቱ ትውውቅ የት ነው የሚጀምረው? ከየት ዓመተ ምህረት ነው የሚጀምረው? የኔና የምንተስኖት ትውውቅ የሚጀምረው እንግዲህ እኔና ምንቴ ቤተሰብ ነን። የኔም ቤተሰቦች የምንቴን ቤተሰቦች በጣም ይግባባሉ። ምንቴ የወንድሞቼ ጓደኛ ነው። እኛ ቤት መጥቶ አምሽተው ሞቅ ብሏቸው፣ ያኔ እሱ ጎረምሳ ነው፣ ሞቅ ብሏቸው አምሽተው መጥተው አብረው እኛ ቤት አድረው ጠዋት እኔ ቁርስ ሰጥቼ አብልቼ ምናምን ይሄዳል። የዚህን ያህል ነው መግባባታችን የነበረው፣ ቤተሰባዊ የነበር ነው ማለት ነው። ከዛ በኋላ ግን ያው እንግዲህ ምንቴ እኔን ባየበት ጊዜ እንግዲህ ለሱ ትቼዋለሁና ያሰብካት መቼ ነው አንተ? እሱን ይናገር። ጓደኞች ጋር ትመጣለህ ቤቷ ጠቁማለች። እሱማ እንትኑን ፖይንቱን ነግረሃለች እኮ ያችን ነግራለች። ወደ ቤት መለስ ቀለስ ስላለው ግን ጓደኞችን ፍለጋ ነው ምክንያቱ። ለምን ወንድማ ጓደኛዬን አብረን ስንጠጣ አምሽተን እየቀረበን ጋር እነሱ ጋር እናድራለን። ወደ ቤትም አንሄድም፣ በዛ እናድራለን። ጠዋት ደግሞ እንግዲህ ማታም ተከርኖ ይጠብቀናል አንዳንዴ፣ እሱንም አድርገን እንበላለን ማታ። እና ከዛ ጊዜ በኋላ ወደ ፍቅር ያሰብካት ለእሷን የከጀርካት? ነገሩ ቶሎ ነው ወዲያው ሆነና ከዛ በኋላ ኦልሞስት 8 ዓመት 9 ዓመት ቆየን አብረን በጓደኝነት። እሱ አይደለም እንደ መጀመሪያው አንቅጽበት ምን አልካት? መጀመሪያ እንደው ነበር ያልኩሽ እንግዲህ አንተ እንደ ጓደኛ ነው እሷ የምታየው እንግዲህ የወንድሞቿ ጓደኛ ነህ አንተ። ምን አልካት? የመጀመሪያው አንቅጽበት ነገር ቲንክ ቆይ ላስታውስ። እሱን ፊልድ ቆይቼ እመጣለሁ። የት ሀገር ነው ሂጄ ረጅም ቀን ቆይቼ ነው እና የምመጣው። የእሷ ወንድም ነበረ ወታደር፣ አሁን በሕይወት የለም። ፒያሳ እንገናኛለን ከሱ ጋር ፒያሳ ከሱ ጋር እንገናኛለን። ቆይተን ምናምን ነገር ስንመጣ በቃ እኔ ቤት ልግባ ደክሞኛል ምናምን ልግባ ብሎኝ እሱ ሲወርድ እሷ ስትወጣ ተገናኘን። ከዛ ቆይ የሆነ ቦታ ታደርሰኛለህ ብላ አስቆመችኝ። ሄድን።
ከዛ በኋላ ነው የተጀመረው። በዛ ሄደን የሆነ ቦታ ገባ። ምን አልካት? መጀመሪያ ምን አልካት? እባክህ ዛሬ የትም አትሄጂም ይዤሽ ነው የምሄደው አልኩ። ስንት ዓመት ሙሉ ስመኝ የነበረውን ደግሞ ዛሬ አግኝቼሽ ልደግር ያለና ይዞኝ ሄደ ማለት ነው። ከዛ በኋላ ጓደኞቹ ይዞኝ ሄደው ጣይቱ ሆቴል ነው። ጓደኞቹ ነበሩ። ሐሚድ ይባላል፣ አሁን የለም፣ አውስትራሊያ ነው ያለው። እሱ አለ፣ አንድ ሌላ ገብሬ የሚባል ብቻ የእሱ ጓደኞች ናቸው። ከዛ ወሰደኝና እነሱ መሀል ከተተኝ። ከዛ እንግዲህ መሲ ከ25 ዓመት በፊት ከዛ በኋላ ያለውን የጓደኝነቱን ጊዜ አስበውና አስቴር ምን አይነት ልጅ እንደሆነች ደግሞ ሳላት እና የዛን ጊዜ ይዞኝ ሲሄድ ጓደኞቹ ተደሰቱ። እንዴ ምንቴ እንዴት ነው ኬካ በቃል ምናምን። በኋላ በቃ ደስ አላቸው። ለክብር ብለው ብዙ ነገር አደረጉ። ከዛ የዛን ጊዜ ቆየሁና ከሱ ጋራ መሸብኝ። መሲ ወንድሜን አውርዶት ስለሆነ እኔን ይዞኝ ሄደው ቤት እንዴት ልግባ ለ3 ምናምን ጉዳይ ሆነ መሽቶ ማለት ነው። ባላወሽ ከዛ በኋላ ይዞኝ ቤት እኔ አላቀውም ያንን ህይወትና እችን እያሉ የሆነች ነገር ቀምሻለሁ ማለት ነው። ከዛ በኋላ አለቀ፣ ሰዓቱ ሄዷል። እቤት ደረስኩ ማለት ነው። አሁን ያለህ ወንድሜ ሻምበል ካሳሁን አለማየሁ ይባላል፣ ነፍሱን ይማረው። በጣም የሚወደኝ ወንድሜ ነው። ሲምል አስቴርዬ ትሙት ካለ በቃ ከዛ ልክ እንደገባው መሴ የመጥረጊያ እንጨት ነው የተቀበለኝ። ከማን ጋር እንዳመሸው ተናገሪ። በቃ አወቀ። ከጓደኛዬ ጋር ያመሸሽዋል። ኧረ ልጄን ገደልክብኝ ስትል እናቴ አድርጎ መታኝ። ምንም አልተናገርኩም። ጥፋተኛ ስለሆንኩ አምሽቼም ስለገባው እስከዛ ሰዓት ድረስ እኔ አላመሽም። የመጨረሻ ትንሿ ልጅ እኔ ነኝ ለቤቱ። ከዛ ዋጥ አድርጌ ተቀበልኩና ምንም አልተናገርኩም። ዱላዬን ችዬ አደርኩኝ። በማግስቱ የተመታውበትን እያሻው ቤቴ ተቀመጥኩ። ከዛ በኋላማ እሱም ፍለጋ ይመጣል ያደገ፣ እኔም በቃ በዛው መስመር። ተገናኛችሁ ምንቴ ከወንድሟ ጋር በኋላ? እሱ ራሱ ነው የቻለ ታሪክ አለ። ወንድም እኮ አይወድም። ብዙ ጊዜ እንዲህ ጓደኛ የሆነ እህቴ እንደዚህ አደረግ ይል ይችላል። አብረን ነው የምናመሸው፣ ስንጠጣ ምናምን እንገናኛለን። መጠጥ ቤት ነው አብረን ነው የምናመሸው። እና ከዛ እሷ ጋር አንዳንዴ ሚስጥሩን አስወጣታለሁ። እንዴ ጓደኛችን ወንድማችን እኮ ነው እሱ አይነት ነገር፣ ለምንድን ነው እሱ ጋር አንቺ ሌላ እንትን ምናምን ነገር። እንደገና ደግሞ ምናልባት ደግሞ የእህቱን ደግሞ የሚፈልገው አይነት እንትን ካልሆነ ሊል ይችላል። ወንድም አስቸጋሪ ነው። እኛ የምናስቸግር ነበር። በታችን የታወቀ ነው። በየቤተሰቡ ያለ ነገር ነው እሱ። ዞሮ ዞሮ ምንድን ነው እኛ ደግሞ በጣም አታችመንታችን የጠነከረ ስለሆነ ጦሩ ቤትም እያለ ራሱ ክፍለ ሀገር እንገናኝ ነበር ከሱ ጋር እና ብዙ እንትን ነበር። በኋላ አንድ ቀን ቀምቅሜ ምናምን ነገር አፈነዳሁት። ለማን ነው? ለሱ ለራሱ። ለምን እንደምትናገራት ብያ እሺ ዝም ማለት ቆይ ጠግቦ ነው ምናምን ብሎ ዝም ማለት እና እነዚህ እንትን ሪሌሽንሺፓችን በጣም የተቀራረበ ስለሆነ አንዱን አይቀይም። አመነ እንትን አንልም። ነፍሱን ይማረው። ከዚያ ወደ በጓደኛ ስንት ዓመት ቆያችሁ? ኦልሞስት 9 ዓመት ምናምን ቆይተናል። ግን መጀመሪያ ሲጠይቅሽ እሺ አልሽው ወይስ ታስብበታለሽ? እንትን ሆነብኝ። ይኸውልህ ከሱ ያ ጥያቄ ሲመጣ እንግዳ ሆነብኝ። እሱ መሆኑ የምታውቂው ቅርብ ነው፣ ቁርስ የምታበይው ሳታስቢ እና አንዳንድ ነገሮችም ነበሩ። ይቅር ብቻ እና እሱ ጋር የነበረው ነገር እኔ ጋር የለም። ገባ ልጅነት አለ እኔ ምናምን ያዝ ሲያደርገኝ ምናምን እኔ ፈራ ነበረ። ገብቶሃል? እሱ ሲመጣ ገና የቤት ልጅ ነች ደግሞ። አዎ። እና ብዙም እንትን የለንም ነበርና ያ ነገር ነው። ግን ያው ራስ ቲያትር ጀምረሻል እንደ እሱ ጋር ፍቅር ስትጀምሪ? የሚገርምህ መሲ ራስ ቲያትር ስቀጠር ከሱ ጋር በጓደኝነት አብረን ሆነን ለፈተና ወደ ራስ ቲያትር ልፈተን ስገባ እሱ ነው ራስ ቲያትር በራፍ ላይ የሸኘሽ? ድሮፕ ያደረገኝ። የሸኘኝ እሱ ነው።
እና እድሌም ነው ገዴም ነው ገድሽ ነው። አዎ ገድሽ ነው። እስካሁን የሚቆየው ተጀምሯል ማለት ነው። አየሽ ተጀምሯል። አይ ፈተና አለኝ ዛሬ እንደዚህ አለችኝ። እኔ ደግሞ ፊልድ ልሄድ ነውና እሷን እዛ ጥዬ ሄድኩኝ። ጎንደር ነው የሄድኩት አስታውሳለሁ። ታልፊያለሽ እባክህ ብያት ሄድክ። አይ እንጀራው ዕጣ ክፍሏ ነህ። የሚገርመው መሲ ከኔ የበለጠ በጣም ፍቅሩ እሱ ላይ ያይል ነበር። አዎ ግን አንቺ ፊልድ ወጥቶ እንግዲህ ትልልቅ እንትኖችን ኃላፊዎችን ይዞ ፊልድ ወጥቶ የ8 ቀን የ10 ቀን የ15 ቀን ፊልድ ነው እንግዲህ በሚገርም ሁኔታ ካደረሳቸው በኋላ በማግስቱ እየነዳ እኔ ጋ ይመጣል። ጥሏቸው አይ በጣም በቃ አውሳ አንድ አጋጣሚ ናት። የራሷ ስታገናኛት ወጥረ ይዛና ለማግባት በቃ ያ ነገር እነዛ አጋጣሚዎች ልጅነትም አለ ነገር የሁላችን ጎረምሳ ነን። ሰም ጎረምሳ አንቺም ገና ልጅ ነሽ አንቺ። አዎ የና ውስጥ ነሽ እኮ ገና ያን ጊዜ። አዎ እንደዛ ነሽ። አዎ እንደዛ ነኝ። እኔም ዛኔ የመካከለኛ የፊልድ መኪና ነው የምንለው ትልቁ ውስጥ አልገባሁም ገና እና እንደፈለኩ ሩጥ ይመጣብን ነው። ከዛ በኋላ ደግሞ ወደ ሌላው ደግሞ ትልልቁ ተሽከርካሪ ደግሞ ሲሄድ ሌላ ደግሞ ታሪክ አለው ስለሱ ደግሞ ቀስ እያለ። ስለዚህ ከዛ በኋላ ያው ሻልሽ ኦልሞስት ከ10 ከ12 ዓመት በኋላ ጋብቻ ሰርግ ተሰረገ። ደስ አይልም? ደስ ይላል። ከብዙ ዓመት በኋላ ነው ግን ሰርግ የሰረጋችሁ? አዎ ከብዙ ዓመት በኋላ ኦልሞስት 12 ሊሆን ይችላል እኮ። ምክንያቱም ራስ ቲያትር ከተቀጠርኩኝ በኋላ እዛ ተቀጥረ ልክ ስራ ስትጀምር እንትን ፍላጎት በሙሉ መድረክ ላይ መንገስ፣ ስራ መስራት፣ ምናምን መውጣት። በቃ ከኔ በላይ የነበሩ እነ ሀና ተረፈ እና ለምጻይ በቀለ እዛ ያሉት እነ ጥላሁን ጉግሳ፣ ነፍሱን ይማረ ሙሉጌታ ባልቻ፣ በቃ ትልልቅ አርቲስቶች ያሉበት ቤት ውስጥ ነው የገባሁት እኔ። ከዛ በኋላ ልክ ወደ ስራ ዓለም ስገባ እኔ ልክ እንደነሱ ለመሆን ነው ገብተዋል። እና የትዳሩ ነገር የምናምኑ ነገር አያሳስብህም። አንደኛ ልጅነትም አለ። ስለዚህ በቃ ስራ ሰርተህ እስክትታወቅ ድረስ ትዳር የሚለው ነገር አይመጣልህም። ግን አቆይተሽዋል እኮ አልፍተሽዋል። ምንቴ 12 እና 13 ዓመት ብዙ ዓመት ነው እኮ አይደለ? ይሁን ግን ያን ጊዜ ሰርግ ሆነ። በቃ መቼ ቀን ነው የተሰጋባችሁት? በ1993 መቼ ዓመተ ምህረት ነው? መቼ ጀመር ነው? ሚያዝያ 27 የአርበኞች ቀን የአርበኞች የድል ቀን ማለት ነው። በ1993 ልክ 25 ዓመቱ 25 ዓመት ሳምንታት ነው ያለፈው። እሱም የሆነበት ምክንያት በዕለቱ ነው። እኔ እስኬጁል ይዤ የነበረው ልናከብር ማክሰኞ ቀን ነበር የሚውለው። ሚያዝያ 27 ዝግ ነው። ስለዚህ ቲያትርና ባህል አዳራሽ በዕለቱ ሁሉን ነገር ፕሮግራም ካደረግኩኝ በኋላ የአርበኞች ቀን ስለሆነ ባልቻ አባ ነፍሶ ቲያትር በልዩ ፕሮግራም ማክሰኞ ይሰራል። ስለዚህ ቀኑን አሸጋግሪው ተባልኩኝ። ግን እናንተም የትዳር አርበኞች ናችሁ? አዎ ነን አይደሉ? የ5 ዓመት በጣም በሶች ናቸው። አሁን እኮ ነፍሳችሁ ከተጋባ እኮ ኦልሞስት 37 ዓመት ነው። የዛሬ 25 ዓመት ሚያዝያ 27 እስቲ አንድ ፎቶግራፍ ታያችሁ። ይሄ ፎቶ የሰርጋችሁ ፎቶ ነው። ይህን ቀን ስታስታውሱ ምን ይሰማችኋል? ምን ትዝ ይላችኋል? አይምሯችሁ ውስጥ ያለው ነገር ነው። የሰርጋችሁን ቀን ስታስቡ በጣም ነው ደስ የሚለው። ማንም ሰው ሴትም ሆነ ወንድ የሰርጉን ቀን አይረሳም። በተለይ ሴቶች ደግሞ መሲ ሴት ልጅ በቬሎ መውጣት መዳር ህልሟ ነው። ያ ሲሳካላት ደግሞ እጅግ በጣም ትደሰታለች። እኔ በጣም ደስ ብሎኝ ነበር። ራስ ቲያትር ጓደኞቼ ነበሩ። በእነሱ ታጅቤ የራስ ቲያትር ባንድ ቆሞ ነው የዳረኝ። የነበረው ነገር ደስ ይላል፣ ፍቅሩ ደስ ይላል እና ያ ቀን ልዩ ቀን ነበር። በጣም ደስ ይላል። ያን ጊዜ ስሜትሽ በጣም ደስታ ውስጥ ነበር። በጣም ምንቴስ ሸበላው ምንቴ በጣም አሁን ዛሬማ ብትጠይቀኝ በጣም ደስ ይላል። ግን ያኔ ግን እንዳሁኑ አይደለም። እሺ እንዴት ነበረ? ያኔ ደግሞ ቶሎ እንደዚህ ሆነን ቶሎ ወተን ቶሎ ወደ እሷ ቤት ሄድን። ማነው ወደ መናፈሻ ሄደን ቢያንስ በ1 ሰዓት በ2 ሰዓት ቢያልቅ ደስ ይለኝ ነበር።
እንትኑ ሴሬሞኒ ብዙ አትፈልግም አንተ ለመሰለህ እንትን ነው ትፈራዋለህ ግን ደግሞ አሁን ይሄ ባይቀረጽ ብሎ ደግሞ ትላለች አሁን ስታስበው ጎልማሳውን ስታስበው እና ብርቱ ነች አስዬ በዚህ ምንም አይወጣላትም ሁሉንም አስተካክላ መንገድ ነው ያሰች ልክ እንደበቀደሙ ማለት ቆንጅና ግን አለ እኮ ሁለታችሁም ላይ አይገርም ምን ተይ በጣም ቆንጆ ነበር ምንም ማለት አሁንም ማለት ነገር አሁን ሸመገልክ እንጂ ትንሽ ለቆንጅናቸው ለሁለቱም ሰርጋችሁ የት ነበረ ንገሪው አንቺ እስቲ ሰርጋችን በመጀመሪያ ጋብቻ 80 የተፈራረም ነው አምባሳደር መናፈሻ ነበር ያን ጊዜ እኛ በተጋባንበት ጊዜ እንዳሁኑ ወሳኝ ኩነት እየተባለ በየቀበሌው በየምናምን አርሞ አይፈረም ያን ቀን ነው የሰርጉ ቀን ነው የሰርጉ ቀን ነው አምባሳደር መናፈሻ ነበረ በእለቱ ደረስን በሰዓቱ ሽማግሌዎች ግራና ቀኝ ተቀመጡ ያው የባህር የት ነበረ እሱ አምባሳደር መናፈሻ ይሄ ፎቶግራፉን ላሳያችሁ ይሄ ነው መሀል ላይ ደበሽ አለ ደበሽ ነው ደበሽ ያው በምንቴ በኩል ሽማግሌ ነበር ከጎኑ ያለው የምንቴ የእህቱ ባል ነው ደበሽ ደግሞ ከሱ ጋራ ዝምድና አላቸው ስለዚህ ቤተሰብ ናችሁ ከደበሽ ጋር ባለፈው 25 ዓመቱም በዓል ላይ እኮ ተገኝቷል ተገኝቶ ቤተሰብ እንደሆነ ምናምን ገልጿል ተናግሯል ደበሽ እሺ ከዛ በኋላ የፊርማ ተካሄደ ይሄ ፊርማ ተካሄደ ከዛ በኋላ እዛው እንደሆነን ደግሞ የቀለበት ፕሮግራማችን ተካሄደ እቺ ቀለበት የዛሬ 25 ዓመት ጣቴ ላይ የገባች ናት እስካሁን አለች ያቺ ራሷ ናት ይሄው ቪቫ በጣም ደስ ይላል እዛው ለምን ተገጭ አርጊው ምን ተስቀለበቷ አለ ቀለበቷ ነበረች ግን ፊልድም ሲሄድ እጄን ስታጠብ ግራ የምታጠበው እና የተሰራበት መንገድ ደግሞ ክርክር አለው ፊቴን ይዋጠጠኛል አውልቄ ያስቀምጠዋለሁ ወይ ረስቼው ወጣለሁ ብቻ እንደዚህ ነገር ብዙ ጊዜ አልጠፋም አንዱም አልጠፋም ግን ተመልሼ ያገኘዋለሁ የሚገርም ነገር እውነት ነው እና እኔ ስላትሳ በልበላን ታውልቀውና ይቀመጣለች አለች ተቀምጣለች ገና አለ ቤት አለ አሁንም አለ ዛሬ ግን ይዛችሁ መምጣት ነበረባችሁ እውነት ነው አንተ አላስታወስከንም ላድርገው ቢልም አሁን አይቻልም አይበቃው አሪፍ ነው ያን ጊዜ የሰርጓችሁ ወጪ ምን ያህል ይሆናል በጣም ጥቂት ነው የሚባለው ማለት በቃ የዛን ጊዜ ኑሮ ርካሽ ነው እንደገና ደግሞ የሚገርም ነገር እኔ ፀሐይ ምላት ራስ ቲያትር የምትሰራ ጓደኛዬ ለእኔ ሰርግ እኔ ነኝ ጤፉን የምችለው ብላ 1 ኩንታል ጤፍ ያስገባችልኝ እሷ ናት በጣም በጥቂት ብር ነው እንግዲህ ፀሐይ አለች አሁንም ለፀሐይ በቃ እንዳሁኑ የሰርግ እንትን ወጪ የሚያስጨንቅህ አልነበረም በዚህ ላይ ደግሞ እንዳልኩህኛ ቤተሰብ ነን ከምንቴ ጋር ከዛ በመግባባት የተደረገ ሰርግ ነው የኔ ቤተሰቦች እና የሱ ቤተሰቦች ተመካክረው በጋራ የምሳ ፕሮግራም የሁለታችንም ከሱም ጋር ከኔም ጋር ጥሪያችንም አንድ ካርድ ነው ጠሪዎችኛ ነን ከዛ በኋላ ያ በጋራ ተዘጋጀ ከዛ በኋላ ሰርጉ ተካሄደና ብዙ አይደለም ጥቂት ነው ሰርጉ አዳራሹ የት ነበረ መናፈሻ ነው ወንጌት አለፍ እንዳልክ ሙልጌታ አባተ መናፈሻ የሚባል በጣም ትልቅ መናፈሻ ነበር እኛ የያዝነው በጣም ትልቁንና ዋናውን ስቴጁ በጣም ከፍ ያለውን ቦታ ነው መሴ ሰዎች ለኛ እንኳን አሁን እዚህ ላይ ደርሼ ይቅርና በፊትም ገና ከመጀመሪያው ጀምሮ ለኪነ ጥበቡ ሰው አክብሮት ይሰጣሉ መናፈሻውን ከነሙሉ ይሄ ድንኳን ወንበር ኤቭሪቲንግ የፈቀዱልኝ በነፃ ነበር ኦኬ በዛ ዘመን በጣም ደስ ይላል እና ቆንጆ ቦታ ነበረ እዛው ምሳ ተበላ እንደዚህ ኦፕን ኤር ላይ ነው እንደዚህ ዝም ብሎ ኬክ ተቆረሰ ፎቶ ፕሮግራማችን እዛው አለቀ ቻው ብለን ወጣችሁ
እየተቀባበላችሁ አብራችሁ ይመጣል። ያን ጊዜ በጣም ድንኳን ሰባሪ በዝቶ ነበር አሉኝ። ወይ መሲ በጣም ብዙ ሰው ነው የተገኘው። ማለት ያልተጠራው ማለት ሰው ገባ። በጣም አይ አንቺንም ለማየት ነው በቃ። ምክንያቱም ታዋቂ አርቲስት ነሽ። ለማየት ይሁን እንደዛ ይመስለኛል። ሙልጌታ ባተ መናፈሻ ምን አለው መሰለ፣ የእኛ ዋናውን ትልቁን ቦታ ያዝን እንጂ እንደገና አነስ አነስ ያሉ መናፈሻዎች አሉ። እዛ ላይም ሰርጎች ይካሄዳሉ። ወደ 5-6 ማለት ነው። ከዛ እዛም ጋር ሰርግ አለ። እዛም ሲያዩ የኛ ሰርግ የአርቲስቶች ሰርግ ነው። ሁለተኛ የሚመጡት አርቲስቶች ታዋቂ አርቲስቶች አሉ። ከዛ በኋላ በሙሉ ለሌላ ሰርግ የመጣ በሙሉ እንዳለ ተገልብጦ ድንኳን ሰብሮ እኛ ጋር መጣ እናንተ ጋር እና በኋላ ላይ ያው አንተ በጠራኸው ልክ ነው የምታዘጋጀው ምግብ። በኋላ ላይ ግን በቃ ስናየው ሰው በዛ፣ ይሄንን ሁሉ ሰው አልጠራንም እስክንል ድረስ ሲታይ እኔ በኋላ ላይ እንደው ማለት በጣም ብዙ ድንኳን ሰባሪ እንዳለ ያወቁት የሰርጉን እንትን ስናየው ቪዲዮውን ስናየው እንዲህ ምንድን ነው እስክንል ድረስ እና ያልቀመሰ እኮ አለ ምግብ ያልቀመሰ ይኖራል። አሁን ተጠርቶ በጣም የሚገርመው ሳይበላ የተመለሰ የለም። እኔ አንድ ቀን እንደዚሁ በጣም ድንኳን ሰባሪ በዛና መጨረሻ ላይ ሰልፍ ተሰልፌ በሙሉ እንትኑ አለቀ፣ ስጋው አለቀ፣ ክትፎ አለቀ። መጨረሻ ላይ የደረሰኝ ቅንጭ ነው። ርቦኝ ነበረ። በጣም ዘግይተው ነበር እነሱ። መጨረሻ 10 ሰዓት ነው የመጡት። ርቦኛል፣ ምሳዬን አልበላሁም፣ ቅንጭ ነው ያገኘሁት እና እንደ የኔም ጓደኛ እናንተ ጋር ተገኝቶ አልበላሁም ብሎኛል። ያው ይሆናል እንግዲህ። በሰርጉ ደስተኛ ነው፣ ጠፍሬ ያው ተገኝቻለሁ ብሏል። ለማንኛውም ድንኳን ሰባሪዎች ቆይ በጣም ደስ የሚል ሰርግ ነበር። ደስ የፎቶ ፕሮግራሙስ እንዴት ነበረ? እስቲ አንድ ፎቶግራፍ አሳያችሁ። ይሄ ፎቶግራፍ አምባሳደር ነው። ይሄ አምባሳደር ነው። ያው እንትን በቃኝ ብለህ ከማለት በፊት ነው። ይሄ ፎቶ ሳይሰለች ስትወጡ ሚዜዎቻችሁ ይሄ ጽዶቹ ምናምን አምባሳደር ነው። ሚዜዎቻችን ናቸው። የአንቺ ሚዜዎች በጣም ታዋቂ ናቸው። እዚህ እንደማን ናቸው? የትና የታምሩ፣ ትግስቷ ሲሆን፣ ጸገነት ተስፋዬ፣ ሰላማዊት ደስታ የራስ ቲያትር ተዋናዮች ናቸው። ሁሉም የራስ ቲያትር ተዋናዮች ናቸው። ከጸጊ ጋር እኔና ጸጊ 93 ህዳር ስታገባ እኔ 93 ሚያዝያ አገባው። እኔ ለእሷ ሚዜ እሷ ለእኔ ሚዜ ነበረች። እሷም በትዳሯ አሁን 25ኛ ዓመቷን አክብራለች። ውጭ ሀገር ነው ያለችው፣ ኖርዌይ ናት ያለችው። እዛ አክብረዋል። ጸጊዬ ባለሽበት ክበሪልኝ፣ እንኳን አደረሰሽ ብያለሁ። ጸገነት ተስፋዬ እንኳን ለ25ኛ ዓመት የጋብቻ በዓል በሰላም አደረሰሽ። አሁን በራሳ እሱ ነገር ባለሽበት በጣም ደስ አርቲስቶች ናቸው። የምንቴ ሚዜዎች? የኔ ሚዜዎች በቀደም 2 አሉ። አንዱ በህይወት የለም። አንዱ ደግሞ በስራ ጉዳይ ተራርቀን ረጅም ዓመታችን ነው እና አሁንም ላገኘው አልቻልኩም። ልጠራው ነበረና ጓደኞች ናቸው። ጓደኞች ናቸው። እንዴት ነበር የሚዜዎቹ ሚና? የእናንተ ሰርግ እንዲሳካ ሚዜዎቻችሁ ሚናቸው እንዴት ነበር? ስለ ሚዜዎቻችሁ አውሩ። ወይ የኔ ሚዜዎችማ ጓደኞቼ ስለሆኑ፣ ሁለተኛ ነገር መሲ ደግሞ ራስ ቲያትር እንዳልኩ በጣም ፍቅር ያለበት ቤት ነው። እኔ ላገባ ነው ብዬ ስላቸው በጣም ነው የተደሰቱት። ከዛ በኋላ እንግዲህ እናንተ ናችሁ ጓደኞቼ፣ ሚዜዎቼ እናንተ ናችሁ ስላቸው በደስታ ነው የተቀበሉት። ከዛ በኋላ ፕሮግራሙን ለማሳመር ቀጥሎ ምን እናድርግ እንዴት ይሁን እያሉ እኔን እንኳን ሳያማክሩ ራሳቸው ተማክረው ነው ብዙ ነገር አሬንጅ ያደረጉትና ሚዜዎቼ በጣም ጥሩ ነበሩ። እንደገና ደግሞ 25ኛ ዓመት በዓሌን ሳከብር መድረኩ ላይ አይተሃታል። ትግስቷ ሲሆን መታ መሰከረችና በጣም ደስ ይል ነበረ። ጥሩ ጊዜ ነበር። ምንቴስ? የኛ እንዴት መሰለ
ሁል ጊዜ ሴቶቹ ሲሪየስ ናቸው የሆነ ክፍተት እንዳይፈጠር። ስፔሻሊ የኔ ሚስት ማለት እችላለሁ። የኔ ጓደኞች አንደኛው እንደውም መጨረሻ ላይ ጠፋ። ልብስ ለክቶም ብሎ አልቆ ልብስ በኋላ ምን ይደረግ ቆይ በሱ ልክ ሰው እንፈልግ ብሎ ማታ መጥቶ እሱ ለካ መካኒክ ነው እና ፊልድ ለስራ ሄዶ ምናምን ብሎ በል እንኳን ደረስክ እንግዲህ ተብሎ በሶስትም ይሁን ወይ በአንተ ልክ ይፈልጋል ነበር ተብሎ ይሄንን ያህል እንትን እንፈጥራለን እንጂ ኑ ተለኩ ሂዱ እንትኑን ልኬት እንትን አድርጉ ምንድነው የፕሮቫ አድርጉ ምናምን ይባላል። በዛ ብቻ ያን ጊዜ ደግሞ የኮትና ሱሪ በጣም ሰፋፊ ኮትና ሱሪ ነበር። ታስታውሳለህ? እንደ ፋሽን ነው ፋሽን ተራራፊ ኮት ነበር 90 ውስጥ ያምራል። ግን የምንቴ ግን በጣም ረጅሙ ኮት ምንድን ነበር የዛን ጊዜ ኤፍሬም ታምሮ አንድ ካሴት ሲያወጣ በዛ ጊዜ ላይ ረጅም ኮት አድርጎ ነበርና ልክ በሱ መሰረት ነው። ረጅም ኮት ሪል ሱፍ ነው፣ ጥቁር ሱፍ በረጅሙ ነበር የተሰራለት። እሱ ቀይ ስለነበር በጣም ያምር ነበር። ሌላ ሱሪ ይወጣዋል እኮ ግን ኮቱ አለ ሱሪው ምንቴ አይ ቲንክ አለ ቤት አለ፣ ግን አሁን ለብሰው አልችልም እኔ በጣም ዛሬ ግን ለብሰው ይዘው መጣ በሰርጋችሁ የተገኙት እነማን ነበሩ? የሰርጋችሁ ድምቀቶች እነማን ነበሩ? እኔ ለሰርጌ ድምቀት የነበሩት እንዳልኩ እኔና ምንቴ የአንድ አካባቢ ልጆች ስለሆንን የሰፈራችን ልጆች በሙሉ አብሮ አደጎቻችን እኔንም እሱን የሚያውቁ ነበሩ። ከዛ በተረፈ ደግሞ እጅግ በጣም ያደመቁልኝ ያንን የሰርግ ቀን እንዳረሰ ያደረጉት የራስ ቲያትር ጠቅላላ ባለሙያዎች ትልልቆቹ አዳነች ወልደ ገብርኤል አሁን እንደውም በቀደም አብራኝ መታ ፎቶ ስትነሳ አድዬ የዛሬ 25 ዓመት መድረኩ ላይ ወጥተሽ እኔና ምንቴ አጠገብ አቅፈሽኝ የተነሳሹ ፎቶ አለ። አሁን ደግሞ ይኸውልሽ ከ25 ዓመት በኋላ ደገምሹ ስላት ፕሊስ ላኪልኝ ድሮና ዘንድሮ ብዬ ተቀበለችኝ እና ደስ የሚል ነበርና በነሱ ታጅበን እነ ደበሽ አሉ፣ እነ ሙሉጌታ ባልቻ አሉ፣ እና ለምጻይ በቀላሉ ሀና ተረፋለች፣ ወለላ ፍቅርተ በቃ ምን ቆሞ ነው ዳሩሽ። እነሱ ነበሩ ድምቀቱ። በሙሉ ለራስ ቲያትር አባላት በሙሉ በጣም ሁላችሁም አሉ በህይወት እንኳን አደረሳችሁ። ጥቂቶች ናቸው ያሉት፣ ሁሉም አሉ። እንኳን እግዚአብሔር ይመስገን። ከዚያ በኋላ የማታ እንግዲህ የዳቦ ስም ይወጣል አይደል? የአስቴር የዳቦ ስም ማን ነው? የኔ የዳቦ ስሜ ፊራኦል ነው። እሺ። የምንቴ እናት ናቸው ያወጡልኝ። ኦኬ። በዛ ጊዜ ፊራኦል አይታወቅም። ዛሬ ሁሉም ሰው ፊራኦል እያለ ነው ለልጁ ስም የሚያወጣው። እኔ ግን የዛሬ 25 ዓመት የምንቴ እናት ፊራኦል ብለው ሲያወጡልኝ አዲስ ነገር ስለነበረ የነበሩት የእህቶቹ ልጆች የወንድሞቹ ልጆች በሙሉ እንዴ እማዬ ምንድነው ፍላወር ማለትሽ ነው ምንድነው ሲሏቸው አይደለም አሉ። ፊራኦል ማለት አሏቸው ከዘመድ በላይ። ስለዚህ እንግዲህ ለሳቸው እኔ ከዘመድም በላይ ሆኜ ተገኝቻለሁ ማለት ነው። ይሄን ስም አውጥተውልኛል። እማዬ የተለዩ እናት ናቸው። የዳቦ ስም ይወጣልኝ እንደዛ ተብሎ ነው። ግን ማታ ነው የወጣው? ኧረ አይደለም ነሲ የኔ ይለያል። ትንገረን። ማታ ነው የሚወጣው እንግዲህ። አዎ የዳቦ ስም የሚወጣው ማታ ነው። እሺ። ነገር ግን ይኸውልህ እኛ ቀን የሰርጋችንን ፕሮግራም ጨርሰን ፕሮግራማችን የምሳ ፕሮግራም ነው። የሁለታችንም ቤተሰቦች ተገኝተዋል። የሁለታችንም ጓደኞች ተገኝተዋል። በጋራ ነው ፕሮግራሙን ያዘጋጀነው። ጠሪዎች ምንተስኖትና አስቴር ተብሎ ነው። ያ እዛ ተጠናቀቀ ሙሉጌታ ባተ መናፈሻ። ስለዚህ ማታ አንድ ገስት ሃውስ ከነሚዜዎቻችን አርፈን ከዛ በማግስቱ ወደ እነ ምንቴ ቤት ነው የገባሁት እና የያዝነው ገስት ሃውስ አጋጣሚ ሆኖ በቃ ለሚዜዎቹ ለሁሉም አልጋ ተያዘ፣
ለእኔና ለባሌም አልጋ ተያዘ። ሄድን። ስንደርስ የዳቦ ስሙን እዛ ለማውጣት ዳቦ ተይዟል። ትልቅ መሶብ አገልግል ተፈትፍቶ ተይዟል። ጓደኞቻችን አሉ እንግዲህ ጨፍረው በደንብ አድርገው ዳቦ ስም ወጥቶ ምናምን እንድንለያይ ነው። ልክ እዛ እንደደረስን ማለት ገስት ሃውስ ስለሆነ የሚያድሩ ሰዎች እረፍት የሚያደርጉ ሰዎች ገብተዋል እና ገብተን ገና ጭፈራ ምናምን ሊጀመር ሲል ዛት በሉ በቃ ያስፈል ምናምን አሉ። ለምን ደየተኛ ሰው አለ ትረብሻላችሁ፣ አይቻልም ምንም ሙዚቃ ምናምን ተባለ። ተከለከልን ማለት ነው። ምንቴ እዛን ጊዜ በጣም እኔ የሆነውን ሁኔታ አልረሳውም። በቃ እንዴት እንደተናደደ እና እኔ ደግሞ ጓደኞቼ ናቸው ያንን መርጠው የያዙልኝ። ጥሩ ነው ጸጥታው ጥሩ ነው ምናምን በሚል ማለት ነው። ከዛ በኋላ ምንም ማድረግ አልቻልንም። ያገልግሉን ምግብ በላን፣ ራታችንን ስንጫወት አመሸንና አደርን። ከዛ በማግስቱ ለዳቦ ስም የመጣው ዳቦ ተመልሶ ወደ እነ ምንቴ ቤት ሄደ። በማግስቱ ቤት ደረስን። በልዩ አቀባበል ተቀበሉን። ከዛ በኋላ ጓደኛው መጣ። እንደገና የዳቦ ስሙ ጠዋት ወጣልኝ። ጠዋት በማግስቱ ጠዋት ወጣልኝ። ብራም ባሸበሩ በሚበለስ በሰዓት አይ ይሁን ሳይወጣ አልቀረም። ቢወጣልኝ ደግሞ እንደዚህ አይነት ስም ነው ይወጣ አሉ ቤት አዎ አሉ 96 አይደል? አራሎ እንግሊዝ ወይዘሮ ባዳቁ እንግሊዝ ደስ ይላል በጣም። ወይ መሲ ምን አይነት እናት እንዳሉት በጣም መልካም እናት። አንዳንዴ እናቶች ሳይማሩ አስተዋይ፣ መካሪ፣ አሳቢ እኔ ይኸውልህ ከምን ተስኖት የበለጠ እማዬ ለኔ ናቸው በጣም የሚቀርቡትና ብዙ ነገር ሚስጥረኞች ናቸው። አዎ በጣም ብዙ ነገር እና በጣም አስተዋይ ናቸው፣ መካሪ ናቸው። በዛ ላይ ደግሞ በጭራሽ የማይቀበሉት ነገርና የማይፈልጉት ነገር በትዳር መሃል ፍቺ የሚባል ነገር አይፈልጉም በጭራሽ። ቪቫ ወይዘሮ በለጡ በጣም ደስ ይላል። በጣም ረጅም እድሜ እንመኝላቸዋለን። አሜን አሜን። ከመቶ ያልፋሉ እሳቸው። አሁን በዚህ እንትናቸው ጎበዝ ናት። አሁንም እሷ ሁሉ ጊዜ አነጋገሯ ምኗ በቅኔ ነው። ተረት ኦሮምኛ ብትል አማርኛ ብትል ተረቱን ታስቀምጥላለች። የሚገርም ቃላት ነች እና ይሄም አሁንም ጥሩ ናት። ሰው እጅ አልሰጠችም። 100 ዓመት እናከብርላቸዋል። መሴሾ ይዘግበዋል። በሰርጉ ያን ጊዜ በኬክ ቆረሳው ጊዜ ምናምን በኬክ ቆረሳው ጊዜ ያው ቫልስ ይደንሳሉ ሙሽሮች። በማዘፈን አንቺ ምን ዘፈን ነበርኩ? ማን ነው? የጥላሁን ነው። በዛ ጊዜ ላይ የህይወት የጥላሁን ነው። የጥላሁን ነው። እውነት መናፈሻው በጣም ያምር ነበር። ኬኩ እዛ ላይ ነው እንደዚህ ተደርድሮ በጣም ረጅም ኬክ ነበር የተሰራው። እኛ ደረጃውን ወተን ህዝቡ በታች በኩል እኛ ከፍ ብለን ኬክ ስንቆርስ በቃ የነበረው ስሜት በጣም ደስ ይላል። በጣም እኮ ያ ዘፈን ናፈቀኝ እኮ እውነት የህይወቴ እና ቫልሱ ናፈቀኝ። እስኪ ከፈትና የግንቦት 8 አትመጣም ነበር እንዴ? እሱን መቼ አሁን ያሳለፍነው የቅዳሜው ቅዳሜ ማየዋችሁ አይደል እንዴ? ባልስ ደነሱ ታዲያ በደንብ መሻየህን አንተ እሱን ብትቀርጽ ነው። አይ መሰሾ ላይ አታስደግመንም ነበር። እስኪ ህይወት ይከፈትና እንሞክረው እስኪ አጠገባችሁ ይችል ይመስልሻል? እስኪ ምንቴ ብቻዋንም ሁለት መሆን ትችላለች። የሚያዝያ 27ቱ ይደገም እስኪ። እሷ ብቻዋንም ሁለት መሆን ትችላለች። እስኪ ይከፈት ከፊትሽ ምንም ባይታይም መልኬ ላይ ባይሳብ ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል።
እኔ እስክሞት ድረስ ከቶ እንዳንለያይ የሕይወቴ ሕይወት ውዴ እኔ ፍቅሬ ሃዬ የሕይወቴ ሕይወት ሁሌ የምጠራሽ ሁሌ የምጠራሽ ትዝ እኮ እያለኝ ነው መልካሙ ስራሽ መልካሙ ስራሽ ቀንም ሆነ ሌሊት በተቻለኝ አቅም ስምሽን ካልጠራው ደስ ብሎኛ አያውቅም። በጣም አሪፍ ነው። በጣም አሪፍ ነው። በጣም አሪፍ ነው። እንግዲህ በጣም ሰርጉ ደስ ይላል። በሰርጋችሁ በቃ የማትረሱት የተሰጣችሁ ስጦታ አለ? እንግዲህ እኔ በሰርጌ ቀን እስካሁን ድረስ 25 ዓመት ሙሉ የተጠቀምኩበት የተሰጠኝን ስጦታ አረሳው። እሺ የምተስኖት የእህቱ ጓደኛ ናት፣ አሰገደች ትባላለች። የሽንኩርት መፍጫ ከነጁሰሩ የዛሬ 25 ዓመት የሰጠችኝ እስካሁንም በሱ ነው የምጠቀመው። 25 ዓመት ሙሉ አገልግሎኛል። እውነትሽ ነው? አዎ የሙልኔክስ ይላል የእሱ ምርት ነው። በቃ በሚገርም ሁኔታ ይኸው አለ እስካሁን። ከዛ ቡና ማፍጨት ትጠጭበታለሽ? ቡና ዛሬ ጠዋት ቡና የተፈጨው በሱ ነው። አይገርም? በጣም ደስ ይላል። ሌላ ምን ታስታውሰዋለህ? በአብዛኛው ስጦታውን የምትቀበለው መሰለች መሰለኝ የምጠውሰች በአብዛኛው ነገር አሁን እንዳለችው እውነቷን ነው። ሁሉ ጊዜ ታስታውሳታለች። ያሰገድ ስጦታ ትላለች እና እቃዋ ደግሞ ግማሹ ይሰበራል፣ ግማሹ ምናምን ስለሚጠፋ ይሄ ግን በደንብ ቁጭ ብሏል እስካሁን ይጠቅማል። እኔ መሲ በዛ ጊዜ ላይ ብዙውን እኛ በምንጋባበት ጊዜ ላይ ብዙ ስጦታ የሚሰጠው ብርጭቆ ምናምን ነው። በቃ እናቶች ይሄ በቃ ባለ አበባ ብርጭቆ 6 ምናምን እየገዙ ሰሃን ምናምን ነው የሚሰጡት። እኔ ዛሬ 25 ዓመት የተሰጠኝ ብርጭቆዎች አሉኝ ቤቴ። አሁንም ተደርድረዋል፣ በፊ ውስጥ አሉ። ምን ጠጣባቸው ማለት እኔ ሳልጠቀምባቸው ቀርቼ ሳይሆን እንግዲህ አያያዝህም ይወስነው የለም። ጥንቃቄ ካደረግ አይሰበርም። በዛ ልክ እስካሁን ድረስ የምጠቀምባቸው ብርጭቆዎች አሉኝ። የሰርጋችሁን ቀን ስታከብራላችሁ በየዓመታችሁ? ሁሌ የምታስታውሳለች። እኔ አስታውሳለሁ። ቀኑን አረሳም በጭራሽ። ዛሬ እኮ የተጋባንበት ቀን ነው ትላለች። ተከባ ቢያንስ የሆነ ነገር እንኳን ባትገዛ ትስመኛለች። አሪፍ ሚስት ናት። አየህ አስቴር በጣም ጥሩ ሚስት። ኧረ ላስቴር ሰርግ መሰረግ ምን ያህል ያስደስታል? እጅግ በጣም ያስደስታል። አሁን ላይ ነው እንግዲህ አሁን ላይ ሰርግ መሰረግ ከባድ ወጪ አለው። በእኛ ጊዜ ላይ ወጪውም ቀለል ያለ ስለነበረ ሰርግ መሰረግ ደስ ይላል። ቤተሰቦችህም ደግሞ በዛ ጊዜ ላይ እኛ እንትን በምንልበት ጊዜ ላይ ሴት ልጅ ተድራ ከቤት ወጣች ሲባል በጣም ትልቅ ነገር ነበር። እናት፣ አባት፣ ወንድሞችህ አንተን ለመዳር እኔ ግርማ አለማየሁ ሁሌም አመሰግነዋለሁ። ታላቅ ወንድሜ ነው። ቆሞ የዳረኝ ምንም 1 ብር እናትና አባቴ ምንም አይነት ነገር ወጪ እንዳያወጡ ብሎ ሁሉንም ነገር አሟልቶ የዳረኝ ወንድሜ ነው። አሁንም አመሰግንሃለሁ ወንድሜ። እና ያን ጊዜ ያን ያህል ከባድ ብለህ የምትለው አይደለም። በእርግጥ ትንሿ ብር ደግሞ ዋጋ ነበራት። እና ያን ጊዜ እኮ አሁን ምናልባት በ20 ሺህ በ30 ሺህ ነው የምትደግሱት። አይሞላም።
እንደሱ ምናምን ነው። ያማ ብዙ ብር ነው እንደምን ነካ። እኔ ምናልባት እኔ 7000 8000 ከዛ የሚበልጥ አይመስለኝም አይደለ? ደግሞ በጋራ ስለደገዛችሁ ብዙ ብር ነው። አንድ እሱ ነው። ሁለተኛ ዝም ብሎ ከብት እኮ ምን እንጃ 150 200 ብር ነው። ከዛ በላይ ነው። ደህና ጊዜ ነው። ሁሉ ነገር ካሽ ነው። አሁን ይሄ ጋብቻ በ25 ዓመት ስንት ልጅ አፈራ? ሁለት ልጆች አሉን። ሁለት ልጆች አሉ። ሁለት ወንዶች አሉ። ትላልቆች ናቸው። አሁን እኮ እኔ 3 አለኝ። እሷም ልጅ ነው ሶስተኛው። እሷም እኮ ስትጠየቅ 3 ልጆች አሉኝ ያለችው ባለፈው። አዎ ከምንተስኖት የተገኙ 2 አሉኝ። የምንቴ ደግሞ የግል ልጁ ተማሪ ሆኖ ወደ ደሴ ወደዛ ነበረ ሃይ ስኩልን የሚማረው። እዛ የወለደው ልጅ ኢዮብ ይባላል። እጅግ በጣም መልካም ልጅ፣ እምወደው የሚያከብረኝ ልጅ አለው እና እኔ ሁልጊዜም ስጠየቅ ልጆቼ 3 ናቸው ነው የምለው። አለያቸው። መወለድ ቋንቋ ነው። መወለድ ቋንቋ ነው። በዚህ ላይ ደግሞ መሴ ምንቴ ተማሪ ሆኖ ነው ይሄ ነገር የሆነው። ከዛ በኋላ ረጅም ዓመት ቆይቶ ነው ከኔ ጋራ የተጋባው። ነገር ግን ምንቴ ልጅ እንዳለው አውቅ ነበር። ግን ልጅ ቢኖረው የኔና የሱ ልጅ መኖር የኔና የሱን ፍቅር ምንም የሚያገደው ነገር የለም። እንደገና ደግሞ ምንድነው አስተሳሰባችን መቀየር መቻል አለበት። ትክክል ነው። እኔ በዚህ ነው ማምነው። አሁን ዛሬ ልጆቼ ማማዬ ይሉኛል፣ እሱም ማማዬ ብሎ ሚስጥረኛው፣ ጓደኛው፣ እናቱ ሆኜ እጅግ በጣም ተዋደን ነው የምንኖረው። አሁን እሱ አግብቶ ወልዷል። አዎ ደስ አይልም? በጣም ደስ ይላል። ለነገሩ አሁን በእኛ ቤት ለምሳሌ ማዘር አንድ ልጅ ነበራት፣ የመጀመሪያ ልጅ። ከዛ በኋላ ነው ፋዘር የተጋብተው 5 ልጆች ወለዱት። ላይፍ እንደዚህ አለ። በትዳር እንግዲህ 50-60 ዓመት ቆዩ ማለት ነው። አዎ ለአስቴር ምስጋና ይገባሻል። እንግዲህ ለመኳን ለመዳር ያብቃችሁ። ሌሎቹንም እንግዲህ ደርሰዋል እኮ ለትዳርም ትላልቆች ናቸው። አይቻቸዋለሁ በ25ኛ ዓመት ላይ ዘንድሮ ምንቴን የመሳሰሉ። የመጀመሪያ ልጅ ለአምላክ ምንተስኖት ዘንድሮ ግራጁዌት ያደርጋል በኮምፒውተር ሳይንስ። ሁለተኛው ልጄ ዘንድሮ ማትሪክ ይወስዳል። እንግዲህ ሁለቱም ደርሰዋል። ቤት ውስጥ አክት ታደርጊያለሽ ነው? እንደ ቲያትሩ አረጋለሁ እኔ መሲ። እንትን አልወድም፣ ጭንቀት አልወድም። ቤቴ ውስጥ ዘና ማለት እወዳለሁ። የሚገርም ልጆቼ አሁን ትልልቆች ሆነው አደጉና ተው እንጂ ሙዚቃ እንከፍታለን። ወይ ጉድ መሲ! እስኪ ያለበን 3ታችንም እንጨፍራለን። እውነት ቤቴ ውስጥ። ስለዚህ ባህል አዳራሹ ማዘጋጃ ቤት ማላ አለ። ደስ ይላል። አርቲስት ማግባት ጥሩ ነው። አንተ እድለኛ ነህ። እኔ ያረጀው መሰለኝ አላውቅም። እሷ ያው እንደምታያት ነች። ያው ናት። አሁን ያ ፎቶ እና ያ ፎቶ እኮ ምንም ልዩነት የለውም። እዛ ወይዘሪት አስቴር ናት፣ አሁን ወይዘሮ አዜብ እንጂ ልዩነት የለውም። አየሽ፣ በደስታ በፍቅር ማደግ መኖር እኮ ያው አያስረጅም። እውነት ነው። እኔ ሁሌ እምላለሁ ምንድን ነው መሰለህ፣ በጸጋ ስትኖር እኔ የሚቀጥለው ዓመት የካቲት 28 60 ዓመት ይሞላኛል። እውነቴን ነው። ኧረ አስቴር 60 ዓመት መቼ ይሞላሽ? 60 ይሞላኛል። መቼ? አሁን በ2019 የካቲት 28 60 ዓመት ሞላሽ። 1959 ነው የተወለድኩት። አሁን ወራት ነው የሚቀሩሽ። አዎ በዛ 60 ዓመት ይሞላኛል። ነገር ግን ዛሬ እዚህ ላይ ያለሁት እድሜ ላይ ሆኜ ግን እንግዲህ ብዙዎች ሰዎች ይላሉ፣ እኔ ለእኔ ባይገባኝም ጥሩ ነሽ ያለሽ ይሉኛል። ነገር ግን ምንድነው መሰለ ለዛ ጥሩነት የውዱ ባለቤቴ የምንተስኖት አስተዋጽኦ አለበት፣ የልጆቼ የቤተሰቦቼ እና በስራ ደስተኛ ሆነህ ወደ ቤት ስትገባ ሰላም ከሌለህ የኛ ስራ ደግሞ የአእምሮ ስራ ነው። ስክሪፕት አንብበህ መያዝ አለብህ። ያ ሁሉ ነገር ይቸግራል። እነዛ ነገሮች ናቸው ቤቴ ውስጥ ያለው ሰላም፣ ቤቴ ውስጥ ያለው ፍቅር፣ ሁልጊዜም
በንጹህ ልብ በንጹህ ፍቅር ነው የሚቀበለኝ። በጣም ከምወድለት ባህሪው እውነቴን ነው ምልህ። እኔ እጅግ በጣም ብዙ ነገሮች ስለምንቴ ብናገር እንደው ጊዜ አይበቃንምና በጣም አስተዋይ ነው። ማንበብ እውቀት ይጨምራል። ምንተስኖት በጣም አንባቢ ነው። መጽሐፍ ያነባል። ሌሊት ተነስቶ ሲያነብ ነው የሚያድረው ማለት ነው። ከሆነ ሰዓት በኋላ ያነባል እና ብዙ ከመናገር ማድመጥ የሚወድ ነው እና መካሪዬ ነው። በሱ ብዙ ተለውጫለሁ እና በእኛ ስራ ውጪ ታመሻለህ፣ ፊልድ ትወጣለህ፣ አድረህ ትመጣለህ። ብዙ ነገሮች አሉ። አንድም ቀን ግን እንዴ ይሄን ያህል ቀን ውጪ አድረሽ የምትመጪ ወይም ደግሞ ይሄ ስራ ለምን ሆነ ብሎኝ ተናግሮኝ አንድም ቀን አያውቅም። አንድም ቀን ለምን እንደገና ደግሞ እኔ ስራ ሰራለሁ። መሲ ስራ ስትሰራ ገንዘብ ታገኛለህ። ማስታወቂያም ልስራ፣ ተከታታይ ድራማም ልስራ፣ ፊልምም ልስራ፣ ገንዘብ አገኘሁ አይደል? እኔ ያገኘሁትን ገንዘብ እሱ ሳይጠይቀኝ እኔ ተናጋሪ ነኝ። እሱም አያስችለኝም። በጭራሽ አንድ ቀን ስለሰራሁበት ገንዘብ የታደረግሽው ምን ሆነ፣ የተከፈለሽ የታለ፣ የሰራሽበት የታለ ብሎ አንድም ቀን ጠይቆኝ አያውቅም። እኔ ቤት ኪራይ እችላለሁ አንቺ አስቤዛች አይልም። እንዲህ አይነት እኛ ቤት ውስጥ መስ ካታጎራይዝ አያደርግም። የለም። ለምሳሌ በዓል መጣ፣ ማን ነው ለወንድ ብቻ የበግ መግዛቱን ድርሻ የሰጠው? ለምን መሰረት ጠርግስ ትገጃለሽ? እገዛለሁ። ምንቴ በቃ እኔ ብር አለኝ ይኸው በግ ይገዛል አለሁ። የሁለታችሁም ገንዘብ አንድ አይደለም። ይሄ ጋር አይደል ህይወቱ? ትክክል። ለምንድን ነው እሱ እና ይሄ ያንተ ነው ያንቺ ነው የሚባል ነገር የለም። ሁለት ፋይናንስ እኮ ሲኖር ነው፣ ሁለት ፋይናንስ ኃላፊ ሲኖር ነው ቤት ችግሩ። ፋይናንሱ ከአንዳንድ ማሰብ ከአንቺም ወጣ ከሱም ወጣ ያው ነው። የሁለታችሁም ቋቱ አንድ ነው። ይሄ ነገሩ በቃ የተለየ ያደርገዋል። አሁንም ለምንቴ እንደዛ አይነት ባሎች ያብዛልን እግዚአብሔር። ስለዚህ 60 ዓመት ሁኜ እንደ 40 ዓመት እንደ 30 ዓመት ወጣት የመሰልኩት በምንቴ ነው እያልሽ ነው። እግዚአብሔር ይመስገን። ስለዚህ ባል በጣም ጥሩዎች ከሆኑ ሚስቶች አያረጁ። የቤት ሰላም አይደለ አንተ ላይ የሚታየው። እኔ ጥሩ እጅ ላይ ነው ያለሁት። አይ ግን ወንዶችም እኮ ማያረጁት ጥሩ ሚስት ሲኖር ነው። አሁን ለምሳሌ እኔ አሁን የ28 ዓመት ሰው ነው መስሎኝ። ታዲያ በዚህ አጋጣሚ አንተም እኮ ሸበትክ እንጂ ያው ነህ እኮ። አይ ደህና ነኝ ነጭ ሆነ እንጂ ሌላ ምንም ነገር የለም። ቤት ውስጥ ያለው ነገር እሷ እንዳለችው ጥሩ ነገር ከሆነ እኔ አሁን እሷ አውቃለሁ ፍራንክ ሲኖራት የሆነች ወጣ የምታረጋት ነገር አለ። አይ ደግሞ እጅሽ ገብቶ መሰለኝ እና ዝም ብሎ በተን ነገር አለ። ሶፋው ላይ የሚገኛል ወደ ፍራንክ እዛ ላይ ምናምን ላይ ይገኛል፣ ጠረጴዛ ላይ ይገኛል። እና ምንድነው ዞሮ ገንዘብን ፎከስ አለማድረግ ነው። በእንትንስ ዋናው ቤተሰባዊ እንትኑ እንዳይበደል በፕሮግራም የምታደርገው ነገር አለ። እሱ ላይ ደግሞ ሚስቴ ጎበዝ ናት። ያንን ያህል እንትን አይደለም። ደግሞ ዜና አታውቀውም ባይዘው ምንም ይሄን አላገኝ ፔሮል ላይ ምናምን አታውቅም። ምንም መንግስት ቤትም ሰራ በግሌም ስሰራ አንተም አሸሽግም እኮ በቃ ለምን ዘይጋለች? አንተ ማሸሽገው ነው ቤት ውስጥ ነው የታረጋለች። ሁለተኛ ደሞዝ ነው ብዙም አይደለም እኮ ስታስበው። ምን የሰራው ደሞዝስ ነው? የትኛው ነገር ነው? መኪናም ዞረህም አንዳንዱ እኮ በትንሽ ነገር ይጣላል። ዝም ብሎ ምንም እሱ ላይ ማይገባ ጥሩ ነው ትዳር ገንዘብ በተመለከተ። ኧረ ብዙዎቻችሁ እንደምንቴና እንዳስቴሩ ነው በጣም። ስለዚህ አሁን የዛሬ ወጣቶች አብዛኛው ትዳር ይፈርሳል ቶሎ ትዳር የሚፈርስበት ምክንያት ምንድን ነው ትላላችሁ? እንግዲህ መሲ የጊዜው ለውጦች አሉ አይደል? እኛ የዛሬ 25 ዓመት እኔና ምንተስኖት ስንጋባ የእውነት ለመናገር ምንም የለንም ነበር። ምንም የለንም። ቤት ውስጥ ዱካ የጅማ ወንበር የለም። የጅማ ወንበር ነው ያለው። እኔ ወደ ትዳር ልንገባ ባሰብንበት ጊዜ ላይ ምንቴ ቁምሳጥን ይሰራ፣ አልጋ ይገዛ፣ ይሄ ይደረግ ብዬ እኔ ከስር የተወሰነች ነገር አደረግኩኝ። ከዛ በኋላ
ቤት አለ ሆይ? የገቢ ምንጭ ስንት ነው? እንዴት ታስተዳድረኛለህ? ምናምን የሚለው ነገር የለም ነበር። እንደ አጀንዳ አይነሳም። ፍቅሩ ብቻ ነበር ያኔ። ከዛ በኋላ ግን በፍቅር ውስጥ ደግሞ እግዚአብሔር ደግሞ በረከቱን ይሰጥህና የተሻለ ነገር ላይ ያደርስሃል። እኛ እንደዛ ብለን የጀመርነው። አሁን ላይ ግን እንዴት እንደሆነ አላቅም። የመቻቻሉ ጉዳይ እንዴት ነው? ያለ መግባባቱ ጉዳይ ይመጣና መቻቻል የለም፣ ትዕግስት ማጣት፣ እነዚህ ነገሮች ይመስሉኛል። እንደገና አሁን ላይ መሴ ትንሽ የሚታየው ነገር አለ። ወደ ትዳር የምትሰማው ነገር የምታየው ነገር አለ። አሁን ላይ በጣም ብዙ ትዳር ገንዘብን ፎከስ ያደረገ ነው የሚሆነው። ማለት ገንዘብ ከሌለው ወይም ደግሞ የሆነ ነገር ጥሩ ኑሮ ሊያኖር የማይችል ከሆነ ትዳር ውስጥም ደፍረው አይገቡም። በእርግጥ አንዳንድ ጊዜ ልክ ናቸው ትላለህ። የእኛ ጊዜና የነሱ ጊዜ በጣም ይለያያል። እንደነገርኩ የዛሬ 25 ዓመት ኑሮ በጣም ጥሩ ስለነበር በዝም ብሎ እኔ ራስ ቲያትር ስቀጠር በ230 ብር ነው የተቀጠርኩት። የሚገርም 230 ብር ተቀጥሬ 30 ብሯ ትቆረጥና 200 ብር በእጃችን ይደርሰናል ማለት ነው። 50 ብር ለእናቴ ይሰጣለሁ። 50 ብር እቁብ እንጥላለን። 50 ብር ለታክሲ ያስቀምጣለሁ። 50 ብር ለምሳችን ትሆንና ይችን አብቃክተን ነበረ የዛን ጊዜ። ይበቃል፣ ደግሞ ይበቃል በደንብ ያማረንን ለብሰን ነው ምልህ። እንዲህ ነበረ። አሁን ላይ ብትለው አይቻልም። እና የአሁኑ ገንዘብ ላይ ምን ትኩረት ቢደረግ ኑሮን መቋቋም ስለማይቻል ያም ይመስለኛል የክርክር ምንጭ ሆኗል። ምንጭ ሆነ ኢኮኖሚው መዳከም። ሁለተኛ ነገር ደግሞ ከሱ ባሻገር ደግሞ ትዳር አንድ ትልቅ ተቋም በለው፣ ያንን ተቋም በጥበብ በስሌት በብስለት ነው መምራት ያለብህ። መቸኮል አያስፈልግም። ስለዚህ መቻቻሉ፣ መከባበሩ፣ መዋደዱ ካለ ይደረሳል የተፈለገበት ቦታ እና አንዳንድ ጊዜ አሁን ትዕግስት ማጣትም ይመስለኛል። ቶሎ ትዳር ዛሬ ተጋቡ ይባልና በሚቀጥለው በተወሰኑ ወራቶች ላይ በፍቺ ተጠናቆ ታየዋል። ቶሎ ነው ደግሞ ፈጣን ነው በጣም። አንዳንዴ እኔ ግራ ይገባኛል። አንዳንድ ጊዜ ትዳር እኮ ክትባት እየመሰለን እኮ ቶሎ ደርሰህ የምትመለሰው ምን መሰለህ፣ እኔ እንደው በራሴ በትኩረት ያየሁት ነገር ያው ትዳር ባይቸኩሉ እድሜያቸውን የ23 የ22 ዓመት ልጆች እኔ ትዳር ሲይዙ ያለው እኔ አልመክርም። ለምን ሳይበስሉ ምን አስቸኮላቸው እንዴ? ዩኒቨርሲቲ ውስጥ ሲመረቁ እኮ ቀለበት የሚያደርጉ ናቸው። ምንድን ነው ቀጥሎ ያለው ነገር አያውቁትም። ከዛ በመሀል ላይ ቀለበት ካደረጉ ግንኙነቱ አለ፣ ያልተፈለገ ነገር ይመጣል። እንደዚህ ያደርግ ያጨናንቃቸውና ትዳር ውስጥ ይገባል። ከዛ በኋላ ያለ ኢኮኖሚካሊ አሁን እንዳወራ ኢኮኖሚካሊ ያለ ሆም ማኔጅመንት አለ። ታዲያስ በአሁን ሰዓት አንተ ዝም ብለህ ተራ ቤት እኮ ከ5,000 ከ6,000 ብር በታች አታገኝም አንድ ክፍል ቤት። እንግዲህ አሁን ወጣ ያለ አካባቢ እና እነዚህ ነገር ሲጫኑ በመሀል የሚመጣው ልጅ አለ። ምን አለ እንዴ የሁለቱ አይምሮ እኩል ላይሆን ይችላል። አንዱ ይሄ ነው። በእድሜያቸው ቀስ ቢሉ ስራ ዓለም ውስጥ ከገብቶ ትንሽ ቢቆይ ይሄ አንዳንዴ ለብስለትም እንትን ይላል፣ አስተዋጽኦ አለው። ያ ባይቸኩል ጥሩ ነው። እርግጥ እሷም እንዳለችው የኛ ጊዜ ኢኮኖሚካሊም ጥሩ ነው። እንደገና የምንወጣበት ቤተሰብ እንዳሁኑ ልጅ አይደለም ያደገው። አሁን የ22 ዓመት ያስታ እኛ እኮ ለልጆቻችን የምንከፍለው መስዋዕትነት ወላጆች ለኛ አልከፈሉ። ዛሬ ላይ እንግዲህ ልጆች እንዴት ነው የምታሳድገው ታውቃለህ? በጣም ተተለ እነሱ ነው ማን አሁን እኛ ትምህርት ቤት ስንማር የለም። ምን አባክ ጫማውን ደግሞ ኳስ ተጫውተህበታል ቆዳ ጫማ በልሸራ አድርገህ ምንድን ነው አሁን የሚወጡ ልጆች የመጨረሻ ድሃም ልጅ ሲሆን ተንቀባዶ ያደገ ልጅ ነው የሚወጣው። እና አሁን ትዳር ላይ ሲሄድ ችኮላ አያስፈልገውም። እኔ በጣም ምክረው እሱ ነው። በስለው ኢኮኖሚያቸውን ትንሽ አደራጅተው ቢጋቡ ቢቆዩ ምን አለ። ያ ወጣቶች ስሙ እንግዲህ ወጣቶች ስሙ ጥያቄዎችን ያጠናቀኩ ነው። አሁን 25 ዓመት ሞልቷቸዋል በትዳር ልክ እንደ ድሮ ነው የምትፋቀሩት። አልባሰም ብለህ ነው አሁን እንደውም መተሳሰቡ በጣም ብሷል፣ እያየለ መጣና የምንቴ ብሷል። ግን ሳስበው አሁን
አሬ ሁለታችን ነው ባክ አይ ድሮ ልጅነቱም ነበረ ያ ግን አሁን ግን በጣም እየወደድካት ይመስለኛል በጣም ነው ወዳት ሆነ ለማናገር ፍቅርን ግለጽላት እስቲ እንደዚህ በጣም እንደምወዳት ታውቃለች በጣም ወዳት ታውቃለች እኔ ሁሉ ጊዜ ምላት መሰለኝ ልጆች አደጉ አሁን ትንሽ አንዳንድ ጊዜ ወደ እነሱ ታደላለች እሺ አሁን የሆነ ነገር ለማድረግ ነው በፊት ቆይ ካልሲ ማለቀ ምን አለቀ ትገዛለች አሁን እነሱ ነው የምገዛው ዙሯል ወይ ወደ ልጆቿ ዙሯል ያንተ ፍቅር ጥያቄው ደግሞ የነሱ ሁሉ ጊዜ እሷን ነው የሚጠይቁት አንተ አገዛም እንዴ እኔ ብዙም ወይ ፍራንክ ወረውራለሁ እንጂ እሷ ገዝታ ሄዳ አምጥታ በሰነሰራ ከሷ ጋር ያለው ግንኙነታቸው በጣም ክሎዝ ነው በጣም ደግሞ እንዴት ነው አንተ ደግሞ ትቀድዳለህ እንዴ ታይ በኋላ መጨረሻ ላይ ሁሌ ይለኛል ሁሌ መሲ እንግዲህ ልጆች ሲመጡ የባል ቦታ ሌላ ነው የልጆች ቦታ ሌላ ነው ነገር ግን ልጆች ሲመጡ የሆነ ፍቅርህን ሼር ያደርጋሉ ከዛ ይወስዱና እንትን ይሉሃል እኔ አሁን ትልቁ ልጄ ለአምላክ በጣም በቃ ልነግርህ ከምችለው በላይ አማካሪ ነው አሳቢ ነው ሚስጥረኛዬ ነው አባቱ ማያውቀውን እኔና ልጄ እናወራለን በጣም እና ቢሆንም ግን እኔ ለምንቴ የምሰጠው ቦታ አለ ምንትንም ታፈቅረዋለሽ አዎ ወደዋለሁ አፈቅረዋለሁ ያን ስል እኮ እኔ ቅር ብሎኝ አይደለም ግን ያው መጨረሻ ላይ የምንቀረው ምን ይላል መሰለህ ሁሌ ወደ እነሱ አይ አስቴርዬ ተይ ግድ የለሽም አትሞኝ መጨረሻ ላይ የምንቀረው እኔና አንቺ ነን ይላል ጥለውሽ ይሄዳሉ እነሱ ጥለውሽ ይሄዳሉ እኔ ነኝ ቀሪ ሀብትሽ ይላልና እንደዚህ ይቀልድብኛል ማለት ነው እኔ ወደ እነሱ ሳደላ ምናምን አይ በጣም ደስ ይላል ስለዚህ ባለፈው 25ኛ ዓመታችሁ ተከብሯል ምናልባት በ25ኛ ዓመት ያንገስ ሲከበር ስሜታችሁ የነካው ነገር ያስለቅሳችሁ ነገር ወይም ስሜታችሁን ነካ ያደረገው ነገር ካለ የመጨረሻ ጥያቄ እስዬ የዛለት በፕሮግራሙ ላይም ነበርክ አንዳንድ ጊዜ የሆነ የአንድ ሰው ፕሮግራም ዝም ብሎ ፕሮግራም ተላለፈ ወይም ደግሞ ፕሮግራም ተዘጋጅቶ አለፈ የሚባል አለ አንዳንዴ ደግሞ ለሰዎች ደግሞ ጥሩ መልካም ነገር ይዞ የሚመጣ ነገር አለ እና የዛለት የነበረው ነገር የቲያትርና ባህል አዳራሽ ከዛ በፊት ሌላ ቦታ ላይም ሰርቷል ዘሪሁን ይባላል እንትን የኩላሊት ዘሪሁን ደምሴ ኩላሊት ታማሚ ነውና በሳምንት 3 ቀን እጥበት ያደርጋል ያው ውጭ ሀገር ያሉም ጓደኞቹ ረድተውታል ምናምን በሰው እርዳታ የሚሆን አይደለም ቀጣይነት ስለሆነ ያለው ህክምናው አጋጣሚ ሆኖ እኔ ሲስተር ዘቢደር ወዳጄ ናት ማዕከሎቿን ስትገነባ አብሬ ቤት ለቤት ሄጄ ለምነን ነው ያው አሳውን ማዕከል የገነባ ነው ከነጋሽ ፋንቱ ከነችሮታው ጋር እየዞርን ማለት ነው እና ወዳጄም ስለነበረች ይሄንን ደስታዬን እንድትካፈል ጋበዝኳት መጣች እሷ ደግሞ 2 የኩላሊት እጥበት ማዕከል ከፍታለች አጋጣሚ ሆኖ ለዘሪሁን በዛ ፕሮግራም ላይ ከቤቱ ካልጋው ተነስቶ ነው የኔን ዝግጅት ለማድመቅ የመጣው በዛን ዕለት ደግሞ ያ ነገር ተከናወነ ወደፊት እጥበቱን እሷ ማዕከል ሄዶ እንዲያደርግ ፈቀደችለት ያ እሱ ላይ የነበረው ስሜት እጅግ በጣም የሚያሳዝን ያው ሰውን ሁሉ ያስለቀሰ እኔንም ረበሸኝ ወደኔ መጥቶ እኔን ሲያመሰግነኝ ባንቺ ፕሮግራም ባንቺ እንትን ድህነት አገኘው ሰዎች እግዚአብሔር በመልካም ሰዎች ላይ አድሮ ነው ለሌላው የሚደርሰው እናንተ መልካም ስለሆናችሁ ነው ይሄንን ለኔ የተደረገልኝ ብሎ ሲያመሰግን አስለቀሰኝ በጣም በቃ ያዘንኩበትና በአንድ በኩልም ደስ ያለኝ ያ ፕሮግራም ሲስተር ዘቢደር ለዘሪሁን ደምሴ ለድምጻዊ ዘሪሁን ደምሴ የኩላሊት እጥበት በነፃ ፈቅዳለች ፈቀደቻው ምስጋና ይገባታል
ቪቫ ዘቢደር ሲስተር ዘቢደር ቪቫ ብለናል። በጣም ነው የምናመሰግንሽ። በጣም ትልቅ ነገር ነው ያደረገችው። እናንተ ደግሞ ለዛ ምክንያት ሆናችሁ። በጣም ደስ የሚል ነበረ። ምንቴ ሀሳብ አለ? ነው በቃ የዛኑ ቀን እሷ እንዳለችው ነው። ሁሉም ቤተሰባችንን በተገኘበት የምትፈልገውን ሰው ማመስገን እድሉን አግኝተሃል። ከጋብቻ በዓሉ ባሻገር ማለት ነው። እኔ ለምሳሌ ለዚህ ትዳር መቆም ቤተሰቦቼ ጥሩ ናቸው። ከጀርባዬ ወንድሞቼ እህቶቼ ያሉ ስፔሻሊ አሰበ ጌታውን ከሱ ጋር ረጅም ዓመት የመጀመሪያውን ደሞዝ አብሬ ተቋድሼ አብረን ዞረን የተንጋደደው መስመሬን ያስተካከለ ወንድሜ ያን ቀን በማመስገን ደስ ይለኛል። አሰበ ጌታውን የዞሮ ተወዳጅ ባል ቪቫ አሰበ ቪዛ እና ያጋጣሚው ጥሩ ነው። የቅርብ ወዳጄ ነው። ናይስ። እኔ እንግዳ አግላችሁኛል። እኔ በጣም ተቀይሜያለሁ። ያን ቅዳሜ ምንም በቃ በበዓሉ ላይ ምንም አስተዋጽኦ አልነበረኝም። መጣህ እኮ ባትጠራ መጥተህ አይ እሷ በጠርታኛለች እኮ ግን እኔ አግላችሁኛል አልተገኘሁም። እና እኔ ያን በዓል ሙሉ ማድረግ እፈልጋለሁ። አይ በቃ እንግዲህ ፓርቲቱን ይደግስ ነው። እኔ እንጃ እሱ ይደግስ ይሆን። መሴሾማ የዛሬውን 25ኛ በዓላችሁን እኔ የራሴን በዓል አከብራለሁ። እሺ አክብር። ጠብቁኝ። ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ምንም አይጉደል ይምላ ቤታቸው የማቱሳላም ዕድሜ ይስጣቸው ፍሬያችሁ ይመር ሕልማችሁ ይስመር ለዚያ በቃችሁ ፈጣሪ ይክበር። ኧረ አለው ብሩ አንጃ ሙሽራው ለማረጉ ለሱ መተጃ ኧረ አላት ብሯ ሙሽሪት ለማረጓ ለሷ መተጃ ኧረ አለው ነገር ከግርማ ሞገሱ ጋር አቤት ሲያምር ኧረ አላት ነገር ደምቃለች ከጨረቃው ነግሳ ስታምር ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱን ብቻ እንዳላይ ሲተኙም አንድ ላይ ሲነሱም አንድ ላይ ሲለያዩ እንዳላይ ሲበሉም አንድ ላይ ሲጠጡም አንድ ላይ አንዱን ብቻ እንዳላይ ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ትዳራችሁ እንደዚህ ኬክ የጣፈጠ ይሁን። አሜን። እንግዲህ ውለዱ ክበዱ እንዳልን ወልዳችሁ ከብዳችኋል። ዳሩ ኳሉ። አሜን። ለ50ኛ ዓመቱ ደግሞ የጋብቻ በዓል በሰላም ያደርሳል። አሜን። ሎንግ ሊቭ እንበላችሁ። ሎንግ ሊቭ ያው መሴሾው እንኳን ለ25ኛ ዓመት የጋብቻ በዓል በሰላም አደረሳችሁ ብለው ያው እንግዲህ የደስታችሁ ተካፋይ ለመሆን ነው። መስዬ በጣም እናመሰግናለን። ክብረት ይስጥልን፣ በእውነት እግዚአብሔር ይስጥልን። በአንተ ፕሮግራም ላይ
እንደዚህ ባለትዳሮችን ስታቀርብ የህይወት ተሞክሯቸውን ሲናገሩ ለአሁኑ ትውልድ ብዙ አስተማሪ ነገሮች አሉትና ፍሬ ያለው ነገር ስለሆነ የምታቀርበው እኛንም እዚህ ፕሮግራም ላይ ስለጋበዝከን በጣም እናመሰግናለን። ታንኪዩ በጣም እናመሰግናለን። ምን ትያለ? በጣም እናመሰግናለን። እንደዛው ነው ያው ይስፋልቃራሉ። ያ ፕሮግራማችን እንግዲህ የቤተሰብ ዋናው የሀገር ግንባታ የሚጀምረው ከቤተሰብ ነውና በጣም ጥሩ የትዳር ተሞክሮ ያላቸውን እያቀረብን ያው ለሀገር ግንባታ አስተዋጽኦ ለማበርከት ሌሎች ደግሞ ጥሩ ትዳር እንዲይዙ ምሳሌ ስለምትሆኑ አርአያ እንድትሆኑ ዛሬ ያቀረቡትና ያው ሰርጋችሁን በደንብ አውርታችሁናል፣ ትዳራችሁን አውግታችሁናል። በጣም የምናመሰግነው ረጅም ዕድሜ እንመኝላችኋለን። የመውቀት ትዳር ደግሞ ይስጣችሁ መልሶ እስከ 50ኛ ዓመቱ ደግሞ በበዓል ትመጣላችሁ። እንግዳ ሆናችሁ የዛሬ 25 ዓመት ያድርሰን። እንግዲህ እና ለልዩነታችን ያንተ ጥሬና ክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም እናመሰግናለን። በዚህ አጋጣሚ መሲ 25ኛ ዓመታችንን ስናከብር እኔም 35ኛ ዓመት የሙያ አገልግሎቴን ሳከብር እጅግ በጣም ደጋግ ኢትዮጵያውያኖች አሉ። በዚህ አጋጣሚ ለኪነ ጥበብ ባለሙያው በራቸውን ከፍተው የተቀበሉ ብዙ ስላሉ ከነሱ በጥቂቱ አንድ ሁለቱን ብናገር ብትፈቅድልኝ። በጣም በመጀመሪያ ደረጃ የአብሪ ሞተርስ ባለቤት ወይዘሮ አብረህት ትባላለች። ቢሮዋ ሄድኩኝ ላናግራት። እኔ ሴቶች ጋር መድረስ በጣም ወዳለሁ። ጠንካራ ሴቶች ያስደስቱኛል። እሷ ጋር ሄጄ ሳናግራት አንቺ እኔ ቢሮ መተሽ እኔን አክብረሽ እኔ ቢሮ መተሽ አንቺ እኮ የተከበርሽ ሴት ነሽ፣ ለማህበረሰቡ ብዙ አስተዋጽኦ ያደረግሽ በመምጣትሽ ደስ ብሎኛል ብላ በተለየ አቀባበል ተቀብላኛለችና ወይዘሮ አብረህትን በጣም አመሰግናለሁ። ብራቮ ወይዘሮ አብረህት። ቪቫ ቪቫ። እንደዚህ ደጋግ ኢትዮጵያንን ማመስገን ይገባል። እውነት ነው። እንደገና ደግሞ የአዋጭ የገንዘብና የብድር ቁጠባ ማህበር ስራ አስፈጻሚ አቶ ዘሪሁን ሸለማ ከአንደበታቸው ጀምሮ ቢሮአቸው ሲሄድ በምን አይነት አቀባበል እንደተቀበሉኝ በእውነት ቃል ያጥረኛል። ሊመሰገኑ ይገባቸዋል። በቅርቡ ደግሞ በአይሲኤ የአፍሪካ የህብረት ስራ ማህበራት እጩ ተወዳዳሪ ናቸውና እውነት ለእኚህ ድንቅ ኢትዮጵያዊ ሁሉም ሰው ድምፅ እንዲሆናቸው ድምፅ እንዲሰጣቸው በዚሁ ጋብዛለሁኝ። በዚሁ አጋጣሚ አቶ ዘሪሁን ሸለመ ለኪነ ጥበብ ባለሙያዎች የሚያደርጉት አስተዋጽኦ እንዲህ የሚናቅ አይደለም። በጣም ከፍተኛ አስተዋጽኦ ደጋፊ ናቸው። ልናመሰግናቸው ይገባል። አቶ ዘሪሁን አመሰግናለሁ። ሌላለሽ? የለኝም፣ ይበቃኛል። በጣም እናመሰግናለን። ጥሬና አክብራችሁ እዚህ ስቱዲዮ ስለመጣችሁም ክብር ምስጋና ይገባቸዋል። እንደዚህ ተዋብኩስ ማን አስዋበሽ? ይሄንን በእውነት የ25 ዓመት ጋብቻ በዓሌን አከብራለሁ ስላት ሰላም ሀበሻ ሽሮ ሜዳ ናት ያለችው ብላቴና ህንፃ 3ኛ ፎቅ ላይ እንዲህ አሳምራ ይሄን ጥበብ ስጦታ ሰጠች። ዋው! ሰላም ሀበሻ ሽሮ ሜዳ ነው ያለችው። ለሰላም ሀበሻ እዚህ ደግሞ ያስዋበኝ ይኸው ወደ ልጅነቴ መለሰኝ። እንዲህ ቁንጅት አድርጎ አንተ ጋር እንድቀርብ ደግሞ ያደረገኝ ቱሉ ዲምቱ ያቤጽ የውበት ሳሎን ነው። ያቤጾችን አመሰግናለሁ። ግን ሰላም ሀበሻ ግን እኔን ሳታስበኝ ቆይ ተቀይመሻለሁ። አይ በጣም አሪፍ ተውባቸዋል። ምንቴ እኮ እንደገና ወጣት ነው። ጥሩ፣ በጣም እናመሰግናለን። እነዚህን ጥንዶች በክብር ሸኟቸው። በክብር ሸኟቸው።